አሁን በዚሁ ሰከንድ ሳታውቀሩ የራስን ጸሎት መልስ እያዘገየህ ቢሆንስ? እስቲ ራስን ጠይቅ። እግዚአብሔር በሕይወትህ ሊሠራ ያሰበውን ተአምር በገዛ አንደበትህ ቀድመህ እያከሸፍከው ይሆን? ልብ በል ወዳጄ፣ ነገሮች የተበላሹብህ አጋንንት ስላጠቁህ ብቻ አይደለም፣ ወይም በሠራኸው ኃጢአት ብቻ አይደለም። ምናልባት እግዚአብሔር በምስጢር ያዝ ያለህን ነገር ለሰው ስላወራህ ጠላት መሳሪያ አድርጎ እየተወጋህ ሊሆን ይችላል። ዛሬ ልነግርህ የፈለኩት መልእክት ለጆሮ የሚጥም መዝናኛ ነገር አይደለም። ይልቁንም ከመንፈሳዊ እንቅልፍህ የምትነቃበት የማንቂያ ደወል ነው። ብዙ ታላላቅ የእግዚአብሔር ሰዎች፣ እግዚአብሔርን የሚወዱ ቅን ክርስቲያኖች አፋቸውን መጋት ስላቃታቸው ብቻ የቀጣይ ሕይወታቸውን ዕጣ ፈንታ ሲያበላሹ አይተናል። መጽሐፍ ቅዱስ በምሳሌ 18 ላይ በግልጽ ሞትና ሕይወት በምላስ እጅ ናቸው ይላል። ሁሉም ሰው የልብህን ማወቅ አይገባውም። ሁሉም ሰው የጓዳህን ምስጢር መስማት የለበትም። ስለዚህ ዛሬ መንፈስህን ሰብስበህ አዳምጠኝ። እግዚአብሔር ለራስህ ያዝ አታውራ ብሎ የሚያስጠነቅቅህን 5 ወሳኝ ነጥቦች በዝርዝር እንመለከታለን። እነዚህን ነጥቦች ስትሰማ ሕሊናህን ልትወቅስ ትችላለህ። እሱ ግን ለበጎ ነው። መንፈስ ቅዱስ እየተናገረህ ለመሆኑ ምልክት ነውና እስከ ፍጻሜው በጥሞና ተከታተለኝ። 1. ገና ያልበሰለውን ሐሳብ ራእይህን አታውራ። የመጀመሪያውና ብዙዎቻችን የምንወድቅበት ወጥመድ ይህ ነው። እግዚአብሔር በመንፈሳችን ውስጥ አንድ ትልቅ ነገር ያስቀምጣል። የነገ ተስፋ፣ አዲስ አገልግሎት፣ የሥራ ሐሳብ ወይም ትልቅ ሕልም ሊሆን ይችላል። ታዲያ ችግሩ ምንድነው? እግዚአብሔር የነገረን ነገር ገና በመንፈሳችን ሳይዋሃድ፣ በጸሎት ሳይበስል፣ ስር ሳይሰድ እኛ ሮጠን ለሰዎች እናወራዋለን። ለጓደኞቻችን፣ ለቤተሰብ ወይም በማህበራዊ ድረገጽ ላይ እንለጥፈዋለን። ለምን? የሰዎችን አድናቆት ወይም ማረጋገጫ ስለምንፈልግ። ነገር ግን ወገኔ፣ መንፈሳዊ የሐሳብ ጽንስ ልክ እንደ ሥጋዊ ጽንስ ጥበቃ ያስፈልገዋል። አንዲት እናት ገና እንደጸነሰች ሕፃኑን ለፀሐይና ለነፋስ አታጋልጠውም፣ በሆዷ ሰውራት ይዘዋለች እንጂ። ጽንሱ የሚጠነቀረው በጨለማ በተሸፈነ ስፍራ ነው። የእግዚአብሔርም ቃል እንዲሁ ነው። ሉቃስ 2 ላይ እመቤታችን ቅድስት ድንግል ማርያምን ተመልከት። ማርያም ግን ይህን ነገር ሁሉ በልቧ እያሰበች ትጠብቀው ነበር ይላል። ዓለምን የሚያድን መሲህ እንደምትወልድ ታላላቅ የምሥራች ብትሰማም አልሮጠችም፣ ለሰው አላወራችም፣ በልቧ ሰውራ ያዘችው። ምክንያቱም ያለ ጊዜው የተጋለጠ ነገር ያለ ጊዜው ይጨነግፋል። ታላላቅ የእግዚአብሔር ሥራዎች የሚጀምሩት በድብቅ ነው። በጸሎት ቤትህ ውስጥ፣ በእኩለ ሌሊት እንባ፣ ማንም በማያየህ ስፍራ ውስጥ ከእግዚአብሔር ጋር በምታደርገው ትግል ውስጥ ሥሮችህ ይረዝማሉ። ያላደገ ዛፍ ንፋስ እንደሚጋደረው ያልበሰለ ራእይንም የሰዎች ጥርጣሬ፣ ቅናትና የጠላት ወረራ ያተፈዋል። የሚወዱ ሰዎች እንኳን ሳያውቁ በፍርሃት ንግግራቸው ተስፋህን ሊያጨልሙት ይችላሉ። ዮሴፍን አስታውሰው። ገና ልጅ እያለ ሕልሙን ለወንድሞቹ ተናገረ። ውጤቱ ምን ሆነ? ወደ ጉዳት ተጣለ። ሕልሙ መፈጸሙ ባይቀርም አፉን ባይከፍት ኖሮ ምናልባት ያን ሁሉ መከራ ባልተቀበልም ነበር። ስለዚህ ራእይህን አክብር፣ በጸሎት አብስለው። ሰዎች ስላንተ መስማት ያለባቸው ፍሬህን እንጂ እቅድህን አይደለም። ሁለተኛው የግል ውጊያህንና ድካምህ አትላፈፍ። ሁለተኛው ነጥብ ስላለበት መንፈሳዊ ወይም ሥጋዊ ውጊያ ለሁሉም ሰው ማውራት ነው። ምናልባት ከኃጢአት ጋር እየታገልክ ይሆናል። ፍርሃት፣ ድብርት ወይም ሱስ እያስቸገረ ይሆናል። ዘመኑ ግልጽነት ትራንስፓረንሲ በሚል ሽፋን ሁሉንም ነገር እንድናጋልጥ ይገፋፋናል። ችግሬን ተናግሬ መፍትሄ ያገኛለሁ ብለህ ታስብ ይሆናል። ነገር ግን ስሜትን በማህበራዊ ሚዲያ ስታካፍል ወይም ላገኘው ሰው ሁሉ ስታወራ ፈውስ እያገኘ ሳይሆን ቁስልን ለኢንፌክሽን እያጋለጥክ ነው። ጌታችን በወንጌል ምን አለ? የተቀደሰውን ለውሾች አትስጡ፣ ዕንቁዎቻችሁንም በአሳሞች ፊት አትጣሉ። ማቴዎስ 7። ፈውስህ የተቀደሰ ነገር ነው። ነፃ መውጣትህ ውድ ዕንቁ ነው። ገና ቁስል ሳይሽር ለሰዎች ስታሳያቸው አንዳንዶቹ ያዝኑልህ ይሆናል፣ ብዙዎች ግን ይፈርዱብሃል። የባሰ ደግሞ ጠላት አንተን ለማጥቃት ክፍተት ያገኝበታል። ድክመትን ገና ድል ሳትነሳው ስትናገር ሰዎች አንተን በችግር ስም መጥራት ይጀምራሉ። እግዚአብሔር ሊያነሳህ ሲል እነሱ ግን በድሮ ውድቀት ይጎትቱሃል። ቅዱስ ዳዊት ጎልያድን ከመጣሉ በፊት በበረሃ አንበሳና ድብ ሲገደል ማንም አላየውም ነበር። ያ ሁሉ ልምምድ የሚደረገው በስውር ነው። እግዚአብሔር አንተን በጓዳ እያዘጋጀህ ነው። መድረክ ላይ እስክትወጣ ድረስ የመጋረጃው ጀርባ ታሪክህ ለሕዝብ መታየት የለበትም። መፍትሄው ምንድን ነው? ንስሐ ግባ። ለካህን ወይም ለመንፈሳዊ አባትህ እንጂ ለፌስቡክ ጓደኞች አትናዘዝ። መጽናናት ከፈለክ ከመንፈስ ቅዱስ ጠይቅ። የሰው መጽናናት ጊዜያዊ ነው፣ የእግዚአብሔር መጽናናት ግን ዘላለማዊ ፈውስ ነው። በዝምታ አሸንፍ። ምስክርነት የሚሰጠው ከድል በኋላ እንጂ ከጦርነት በፊት አይደለም።
ሦስተኛው በጎ ሥራህን አታውጅ። ሦስተኛው ምጽዋትንና በጎ ሥራህን ስለማውራት ነው። ሰውን ትረዳለህ፣ ለድሆች ትሰጣለህ፣ ቤተ ክርስቲያን ታገለግላለህ። በጣም ደስ ይላል። ነገር ግን ያደረግከውን ነገር ፎቶ እያነሳህ ወይም ለሰዎች እየነገርክ የምታወራ ከሆነ ዋጋህን አጣህ። ኢየሱስ ክርስቶስ በማቴዎስ 6 ላይ አንተ ግን ስትመጸውት ቀኝ እጅህ የምታደርገውን ግራ እጅህ አትውቃ ብሏል። እግዚአብሔር የሚቀበለው በድብቅ የተደረገን ሥራ ነው። በሰዎች ፊት ለመታየት ያደረግነው ነገር ከንቱ ውዳሴ ይባላል። ሰዎች ጎበዝ፣ ቅዱስ ሰው ነው ብለው ሲያጨበጭቡልህ ሽልማትህን እዚሁ ምድር ላይ ተቀበልክ ማለት ነው። በሰማይ የምታገኘው ዋጋ ግን ባዶ ይሆናል። እውነተኛ ቸርነት ዝናን አይፈልግም። የምትሰጠው እግዚአብሔርን ብለህ ከሆነ ለምን የሰው ምስክርነት አስፈለገ? የሰዎችን ትኩረት ለመሳብ የምናደርገው በጎነት ስሩ ትዕቢት ነው። እግዚአብሔር ትዕይነትን ሳይሆን ንጹሕ ልቡናን ይባርካል። ቅዱሳን አባቶቻችን ሌሊት እየተነሱ ድሆችን ይረዱ ነበር። ነገር ግን ማን እንደረዳቸው እንዳይታወቅ ፊታቸውን ይሸፍኑ ነበር። ምክንያቱም የሰማይ ክብር ከምድር ጨብጨባ እንደሚበልጥ ያውቃሉና። ስለዚህ ወገኔ በጎ አድርግና ዝም በል። አንተ በድብቅ ስትሰራ እግዚአብሔር በግልጽ ይከፍልሃል። የሰራኸውን በጎ ሥራ እግዚአብሔር ብቻ ይወቀልህ። እሱ ሲመሰክርህ ደግሞ ዓለም ሁሉ ይሰማሃል። አራተኛው የቤተሰብህን ምስጢር አታባክን። አራተኛውና እጅግ ወሳኙ ነጥብ የቤተሰብንና የትዳርን ምስጢር መጠበቅ ነው። የትዳር አጋርህ ልታበሳጭህ ትችላለች። ልጆችህ ወይም ወላጆችህ ካንተ ጋር ላይሰማሙ ይችላሉ። ነገር ግን በቤት ውስጥ የተፈጠረውን አለመግባባት ይዘህ ወደ አደባባይ አትውጣ። ምሳሌ 11 ላይ ምስጢርን የሚገልጥ ሰው ሐሜተኛ ነው፣ መንፈሱ ታማኝ ግን ነገሩን ይሰውራል ይላል። ቤትህ ቤተ ክርስቲያንህ ነው። በቤት ውስጥ ያለው ነገር ቅዱስ ነው። ችግሮች ሲፈጠሩ መፍትሄው ጸሎትና ምክክር ነው እንጂ የጎረቤት ወሬ አይደለም። የትዳር አጋርህ ድክመትን ለሌሎች ስታወራ ትዳርህን ነው እያራቆክ ያለኸው። ሰዎች ስለ ቤተሰብህ መጥፎ ነገር እንዲያስቡ፣ እንዲነቁህ ወይም እንዲያዝኑልህ በማድረግ ለሰይጣን በር ትከፍታለህ። የውጭ ሰዎች በቤቱ ጉዳይ ሲገቡ ሰላም አይፈጥሩም፣ ይልቁንም ልዩነትን ያሰፋሉ። በእርግጥ ምክር መጠየቅ ያስፈልጋል። ነገር ግን ምክር መጠየቅ ያለብህ ከእግዚአብሔር ሰው፣ ከመንፈሳዊ አባትህ ወይም ከሽማግሌዎች እንጂ ዝም ብሎ ካገኘው ሰው አይደለም። ሐሜት ለሚወዱ ሰዎች የቤተሰብን ገመና አትስጥ። ፍቅር ይሸፍናል፣ ፍቅር ይታገሳል። ሚስት ባሏን፣ ባል ሚስቷን፣ ልጆች ወላጆቻቸውን ሊሸፍኑ ይገባል። በቤት ያለውን ቀዳው በውንጪ ሰዎች ወሬ ሳይሆን በጸሎት ድፈነው። በድብቅ የጠበቀውን ቤት እግዚአብሔር በግልጽ ይባርከዋል። አራተኛው የእግዚአብሔርን ፍቃድ ያልፈቀደውን የነገ ዕቅድ ማውራት። እኖር ብዬ ይህን ወይም ያንን እናደርጋለን ማለት ይገባቸዋል እንጂ ስለ ነገ በድፍረት መናገርን ይከለከላል። ብዙ ጊዜ አንድ ጥሩ ሐሳብ ሲመጣልን እግዚአብሔር ተናገረኝ ብለን ወዲያውኑ እናወጃለን። ነገር ግን ጥሩ ሐሳብ ሁሉ የእግዚአብሔር ጊዜ ደረሰ ማለት አይደለም። ሙሴ እስራኤልን ነፃ ለማስረሳት እንደሚጠቀምበት ቢያውቅም ጊዜው ስላልደረሰ ለ40 ዓመታት በሚዲያም በረሃ ተቀምጧል። ጌታችን ኢየሱስ ክርስቶስ ራሱ አገልግሎቱን የጀመረው በ30 ዓመቱ ነው። የራእይ ጊዜ አለው። መነሳሳትና ተግባራዊ ራእይ ይለያያል። ልበስ የተነሳ ብቻ አውራ ማለት አይደለም። ዝም ብለህ የነገውን ዕቅድን ስትለፍፍ ነገሮች ባሰብከው መንገድ ሳይሄዱ ሲቀሩ ለሰው መሳቅ ትሆናለህ። አደርገዋለሁ ያልከው ታዲያ ታያለህ ይሉሃል። ስለዚህ ዝምታ ጥበብ ነው። ኖህ መርከቧን እስኪጨርስ ድረስ ዝናብ እንደሚዘንብ አልሰበከም። መዶምሻውን እያነሳ ዝም ብሎ ሰራ እንጂ። አንተም ሥራህ እስኪጨርስ ፍሬ እስኪታይ ድረስ ዝም በል። እግዚአብሔር ሂድ ሲልህ ሂድ፣ ተናገር ሲልህ ተናገር። የመንፈስ ቅዱስን ፍቃድ ጠብቅ። ፍጥነት በረከት አይደለም፣ ትክክለኛ ጊዜ እንጂ። ተወዳጆች እንደው እውነቱን እንነጋገር ከተባለ ብዙዎቻችን ቀድመን ራእያችንን የምናወራው የሰዎችን ትኩረት ስለምንፈልግ ነው። ህልማችንን የምናወራው ሰዎች ጎበዝ እንዲሉን ነው። ችግራችንን የምናወራው አይዞህ እንዲሉን ነው። ስራችንን የምናሳየው ክብር ፈልገን ነው። ነገር ግን ከሰው ክብር ይልቅ የእግዚአብሔር ማረጋገጫ ይበልጣል። ዝምታ ድክመት አይደለም። ዝምታ ታላቅ መንፈሳዊ ተጋድሎ ነው። ማንም ሳያይህ፣ ማንም ሳያደንቅህ ከእግዚአብሔር ጋር ብቻ የምታደርገው ጉዞ የህይወትን መሰረት ያጠነክራል። በስውር መሰረት የተሰራ ቤት በጎርፍ አይወሰድም። ስለዚህ ምርጫው ያንተ ነው። ህልምህን፣ ጸሎትህንና ትዳርህን ለሰው እያወራህ በረከትን ታባክናለህ ወይስ አፍህን ዘግተህ እግዚአብሔር እስኪሰራ ድረስ በትምናት ትጠበቃለህ? ሰለሞን በመክብብ 3 ላይ እንዳለው ለዝምታ ጊዜ አለው፣ ለመናገርም ጊዜ አለው። ጊዜውን ያልጠበቀ ንግግር እድልህን ያጨናግፋል። ስለዚህ ከዛሬ ጀምሮ አፍህን እንደ ውድ ካዝና ቆልፈው። እግዚአብሔር ላንተ ጠባቂ እንዲሆንልህ ፍቀድለት። አንተ በዝምታ ስትጓዝ እግዚአብሔር ድምጽ ይሆናል። በጓዳ የጸለይከውን በአደባባይ ይመልስልሃል። ያንተ ድርሻ ማመን፣ መጸለይና ዝም ብሎ መስራት ነው። የተቀረውን ለፈጣሪ ተወው። እርሱ በጊዜው ውብ አድርጎ ይሰራዋል።
ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙም አሜን።